ግልጽ እናውራና ጋሺ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሺ ከመድከም ውጪ ለርሱ ምንም አይነት መፍትሄ ይመጣል እኔ እንጃ። እግዚአብሔር ማለት እኔ እንጃ ጋሺ ከኔ ጋር እንዳትናገራት በቃ አታውራኝ ብዬዋለሁ። አታውራኝ ነገሩን ያስተካክለዋል። አንተም ና ደውዬ አውርቼዋለሁ። አንተም ና እሷ እምቢ አትለኝ እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና ብዬዋለሁ። ከአንቺም ጋር ሳልገናኝ በጣም እንደተጎዳሽ ይገባኛል። እሱ የሚመለስበት ዘዴ አለ። የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ አይመለስልኝም። እሱ ለኔ ተይ ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቀተኝ በቃ ያቀተኝ። አሁን በሃርድ መጣጣታለሁ። በሃርድ ነው የምመጣው እኔ አይ ጋሽና ባታስቸግሩት እኔ አልተቸገርኩም። በዚህ በኋላ ያድሚያቸው እንዴ እኔ ወጣት እኮ ነኝ እንዴ ገና እጃ እንሰጥም። እኔ ወጣት ነኝ ግን በቃ ቢሆንም ጋሽ አሁን ሰው ወልደዋል ልጅ አይተዋል። ማረፍና ማረፍ ነው ያለበት እንጂ እንደገና በልጅ ጉዳይ መሰቃየት አለበት ወይ? የእናንተ ደግሞ መልካምነት የእናንተ ደስታ ደግሞ እኔ ያስደስተኛል። አልተኛም እንቅልፍ አልተኛም። እኔ እውነቴን ነው የምላችሁ ግን አልተኛም። ለምን መሰለ በቃ የሆኑ ነገሮች በቃ ባለፈ አዲስ አበባ ሄጄ በቃ እንትን ስላለኝ አልተኛም። ለምን በቃ መልካም ነገር የሆነ እንኳን በልጆቼ እንትን ብዬ ማለት ነው በሌላው የሆነ ነገር እንትን ስል ይሰማኛል፣ ስሜታ ይሆናለሁ። እንኳን በወለድኩት በልጆቼ እንዲህ ውዥንብር ተፈጥሮብኝ እንዴት ነሽና እኔ በጣም እየነገርኩት ነበር። እኔ ማለት ነው እውነቴን እንደምስቅም በቃ ውስጤ ይሰማኛል። እግዚአብሔርን ውስጤ በጣም ነው የሚሰማኝ። ምንድነው የእናንተ መልካምነት ነው አሁን የምፈልገው። የእናንተ ሰላም ነው የምፈልገው አሁን ሰላም ብቻ የእናንተ። ሩትዬ አንቺ እግዚአብሔር አምላክ ይባርክሽ። ፊት ባርክሻለሁ፣ እኔ ፊት መርቄሻለሁ። ተመረቂልኝ። አዎ እግዚአብሔርን ፊት ምን መርቄሻለሁ፣ አንቺ ፊት መርቄሻለሁ። እኔ ልጄ ላይ ያው አንድ እንከን አይኖርብሽ ልጄ። እንከንም የለባትም ልጄ፣ አንድ ነገር እንከን የለባትም። ምንም በቃ ስለ አብሬ አውሩኝ በቃ ስለ አብሬ ብቻ አውሩ። በቃ እሷ ሰዓት ስሟን አትርሱብኝ። በቃ ስለ አብሬ ብቻ አውሩኝ ነው እያልኩ ያለሁት። በቃ ሩትዬ አሁን እኔ የምለው የሚበቃችሁ ይመስለኛል። ሳየው በቃ የሚበቃችሁ ይመስለኛል። አሁን ይበቃችኋል እንዴ? በቃ እንዴ ይበቃችኋል። ተው ልጄ እንደዛ አይደለም እንዴ የኔስ። እሺ አሁን ለምን ታደክመዋል አይደል አልሽው ልጄ? ሩትዬ ለምን ታደክመዋል እሱ? እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ። ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ። እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ። እናንተን ነው የማየው በቃ